እሙሽዬ ሁሉንም ነገር አወቀኝ። ለብሩኬ ማናት ያረገዘችው ልጅቱን አሳየኝ አለችው። አብራችሁ ተከታተሉኝ፣ ሁሉንም ነገር እነግራችኋለሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ፣ ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉት፣ ሁላችሁም ለብዙ ሰው እንዲዳረስ ማለት ነው። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ቅመሟና ቡራው እንግዲህ አይታችኋል። ትናንት ወዲያ የተለቀቁትን ቪዲዮ፣ ትናንትና የተለቀቁትን ቪዲዮ እንግዲህ ብሩኬ በብዛት አሁን ላይ እየተበሳጨ ያለው ደግሞ በሀይሚዬ ነው። ምንድን ነው በሀይሚዬ ደግሞ ያበሳጨው? አለመረዳቷ። ለምንድን ነው የማትረዳኝ? እኔን ያለውን ነገር አብረን እናስተካክላለን እያልኳት፣ እንዲሁም ደግሞ እኔ ከእሷ ጋር እንደማልቀጥል እየነገርኳት፣ አሁን ላይ ግን እሷ ሌላ ነገር ነው እያሰበችኝ ያለችው። ለምንድን ነው የማትረዳኝ እያለ ነው ማለት ነው። እንዲሁም ደግሞ እሙሽዬ አወቀች አላወቀችም የሚለውን ደግሞ እነግራችኋለሁ ማለት ነው። እንግዲህ ሁሉንም ነገር እነግራችኋለሁ። ላይክና ሸር ሰብስክራይብ አድርጉ። ሀበስ ምን አለ፣ እንዲሁም ደግሞ መለኛውስ ምንድን ነው እያለ ያለው እንግዲህ ወንድሞቹም ያሉትን እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ ሸር እንዳይረሳ። እንግዲህ እሙሽዬ መካከላቸው ገብታ ብታስታርቅ እኔ ደስ ይለኛል። ምክንያቱም እሙሽዬም በጣም ትፈራለች ሀይሚዬ። እንግዲህ ብሩኬም እንደሚፈራ ነው። እሷን ደግሞ ያልነገሩበት ምክንያትም አላቸው። ለምንድን ነው ያን ነገር ያልነገሯት የሚለውን ደግሞ እነግራችኋለሁ ማለት ነው። እንዲሁም ደግሞ ወንድም ውስጥ ጠፋ መሆኑ ነው። ሁላችንም እየደወልንለን ነበር፣ ሀብ ጠፋ እያላችሁ ነበረ። ሀብ ደግሞ በውስጥ ያለውን ነገር እየጨረሰ እንደሆነ ሰምቻለሁ ማለት ነው። እና ነገሮች ይቋጫሉ በአጭር ሰዓት ብዬ አስባለሁኝ። ምክንያቱም ሀይሚዬ አንደኛ ነገር አሁንም ቢሆን የምነግራት ነገር ተብሩኬ ጎን መሆን አለባት። ብሩኬ ትናንትና እየተናገረ ያለው ነገር ለመናገር በጣም ነው ያሳዘነኝ። ምክንያቱም በአሁን ሰዓት አሁን አለችኝ ያልኳት እሷ ነበረ፣ ግን አሁን በዚህ ጭንቀት ሰዓት አልፈልግህም ብላ መሄዷ፣ እንደገና ደግሞ ሌላ ነገር እያወራ እንደገና ሌላ ነገር ማድረጓ፣ ያ ነገር በጣም አናዶኛል እያለ ነው። ግን በጣም ነው ያሳዘነኝ እውነት ለመናገር ማለት ነው። ማለት እኔ ሁለቱንም ወዳቸዋለሁኝ፣ ግን በጣም ነው እውነት የሆነ በቃ አለ ተስፋ እንደ መቁረጥ ነገር የሆነ ይመስላል ማለት ነው። ብዙዎቻችሁ ደግሞ ፕራንክ ነው እየተዋወቁ ነው ምናምን እያላችሁ ነው። ነገሩ ፕራንክ አይደለም። በነገራችን ላይ ልጅቱ ችክብ ላይ መጣችበት ምክንያት ባይታወቅም አርግዣለሁ ችክብ ላይ መጣችበት ምክንያት ባይታወቅም ነገሩ ፕራንክ አይደለም። ምክንያቱም ልጅቱ ደግሞ አሁን ላይ ራሷ ያንተ አይደለም ያንተ ነው የሚለውን ነገር እሷ ራሷ ታልተናገረች አሁን ላይ ብሩኬ ምንም የማውቀው ነገር የለም እያለ ነው ማለት ነው። እና የብዙዎቻችሁ ደግሞ ጥያቄ የሆነበት ለብሩኬም ሆነ ለተመልካችም ብዙዎቻችሁ ለምንድን ነው ትመጣ ፊት የምትሰጣ ለምን በጥፊ ብለህ አታስወጣትም ምናምን የምትሉ ልጆች አላችሁ። እሱን ደግሞ ብሩኬም በደንብ ታውቁታላችሁ ብዬ አስባለሁ። ማለት ከመጀመሪያው ጀምራችሁ አብራችሁት የመጣችሁ ልጆች ካላችሁ ታውቁታላችሁ ብዬ አስባለሁ። ለሴት ልጅ አይደለም እንደዚህ እጁ መዘርጋትና መቆጣት ራሱ በደንብ አይችልበትም እውነት ለመናገር ማለት ነው። እና ያ ነገር ነው እንጂ ሰውን በጥፊ ብሎ እንደሌላው ሴት አላቅልሽም ብሎ ማስወጣት አይጠፋውም፣ እርግጠኛ ነኝ። ግን ሴት ልጅ በጣም ያከብራል፣ እናቱ በጣም አክባሪ ስለሆነ ለዛ ነው ሁለቱንም ታግሶ ያለው ማለት ነው። እንግዲህ ቅመሟም ልክ ናት፣ ያው ተናዳለች፣ ንዴትም ላይ ናት። እንደገና ደግሞ ታውቃላችሁ የሚወዱትን ሰው ደግሞ ዝም ብሎ እንዲሁ ማለት ያልሆነ ነገር ገብቶ ተውስጣችሁ ቆንጆ ፍቅር ያላችሁን ሰዎች ይነጣጥል ያናድዳል። እና ያ ነገር መሰለኝ ሀይሚዬ የሚያናድዳን ነገሮች አሉ ብዙ ነገሮች። እና ሰሞኑንም እንግዲህ የምሰራው ነገር እኔ ዝም ብዬ አይደለም ሁሉንም ነገር እያየሁ ነው እያለች ነበረ ማለት ነው። ትናንትና ራሱ ነገሮች እኔ እንጃ ብቻ ወዴት እየሄዱ እንደሆነ አላቅም። ግን አሁንም ቢሆን እኔ የምነግራችሁ ነገር ማለት ነው ኦዲንስም ሆነ ሌሎቻችሁም ሆነ እነሱን ለመለያየት አትጣሩ፣ እውነት ለመናገር ማለት ነው። እነሱ ደግሞ መቼም አይለያዩም፣ ምክንያቱም የሚለያዩ ሰዎች አይደሉም። በጣም ብዙ ርቀት የመጡ ሰዎች ናቸው። ብዙ ነገር አሳልፈዋል። ከአሁን በፊት የነበራቸውን ህይወታቸውን ታውቃላችሁ። እና ብዙ ነገር ሀይሚዬም ከሱ እንደማትነጠል ታውቃላችሁ። ብሩኬም እንደዛው። ግን ነገሮች ውስብስብ ባሉባቸው አሁን ላይ መጥተው በቃ ያልሆነ ነገር ስለሆነ እንጂ
ያ ነገር እስከሚታወቅ ነው እንጂ ብሩኬ ደግሞ ምንም ነገር ያረኩት ነገር የለም እኔ ንጽህናዬን በደንብ አውቃለሁኝ ብሏል ማለት ነው። እንግዲህ ከራስ ወዳ ንፋስ የሚባል ነገር አለ። ከሱ ወዳ ማንኛችሁም አታውቁ፣ ማንኛችንም አናውቅ ማለት ራሱ ነው የሚያውቀው ራሱን ማለት ነው። እና አስርም ምንም ነገር ብታደርገው ሴት ልጅ ምንም ነገር የሆነ ነገር አድርገው ምናምን መድኃኒት አድርጋልበት ምናምን ብዙ ነገር እየተባለ ነው አይደል? ያንንም ነገር ራሱ ብታደርገው ጧት ላይ መቼም ዝም ብሎ በሜዳ እንዲሁ እንትን አይሉም አይደል? ያደሩበት ቦታ አለ ምናምን ያንን ነገር ማስታወስ ይኖርበታል ብዬ አስባለሁኝ። እና ያስታውሳል ብዬ አስባለሁኝ። እና ነገሮችን ታደረጋቸው ራሱ አምኖ መቀበል ነው። ስለዚህ ነገሮቹ ደግሞ ካልሆኑ ያው የሚጣራው ነገር ተጣርቶ የእሱ አለመሆኑን ማወቅ ነው ማለት ነው ያለው አማራጭም። እሱም ተናግሯል ይሄን ነገር ማለት ነው። እና ብዙዎቻችሁ ሀይሚዬን አራካት፣ ሀይሚዬን አራካት፣ ሀይሚን ገፋሃት፣ ሀይሚን ገፋሃት የምትሉት ብዙ አላችሁ። እውነት ለመናገር ሀይሚን አልገፋትም። አሁንም ቢሆን ነግሯችኋል፣ እሱም ነግሯችኋል። እንደገና ደግሞ እኔም ልንገራችሁ ተፈለጋችሁ ማለት ነው። ሀይሚን ምንም ነገር አልገፋትም። አባቷ ጋር ራሱ ሄዶ አስታርቀኝ ብሎ ተናግሯል ማለት ነው። እንግዲህ አባቷ ጋር መሄድ የለበትም። ምክንያቱም ለምንድን ነው መሄድ የሌለበት? ገና አልተጋቡም፣ አልተጩም ገና ፍሬንድ ላይ ናቸው ያሉት ማለት ነው። እና እዛ ጋር ሄዶ አባቷን እንግዲህ ታውቃላችሁ፣ አባት ክብር ነው አይደል እንዲ። ስለዚህ ሄዶ አስታርቀኝ ብሎ ተናገረ። ያለውን ነገርም ከሱም ጋር ያለውበትን ነገር ሁሉንም ነገር ተናግሮ አይታችኋል። ጋሽዬ ምን ብሎ እንደመለሰ ግን እዛ ጋር ሀይሚዬ ደግሞ ፈቃደኛ አልሆነችም። ሀይሚዬ ደግሞ አሁን ላይ እውነት ለመናገር ማለት ነው ሰው ቲኖራችሁ በቃ የሆነ ፍሪ ሆናችሁ ካላችሁ ሰዓት ማንኛውም ሰው ይወዳችኋል ማለት ነው። ማንኛውም ሰው ይወዳችኋል። ግን የሆነ ችግር ትደርስባችሁ የሆነ ትታጡ የዛ ሰዓት ግን እውነት ሁሉም ሰው ይሸሻችኋል። ይሄን ደግሞ በደንብ ሁላችሁም ታውቃላችሁ ብዬ አስባለሁ። እኔ እውነት በጣም ነው እንደዚህ አይነት ነገር እውነት ብዙ ጊዜ ያጋጠመኝ። ምክንያቱም ማጣት የሆነ ችግር ውስጥ ገብተሽ በዛ ሰዓት የሚሩቃችሁ ሰዎች እነኛ ሰዎች ደግሞ ለእናንተ መቼም መቼም አይሆኑም። እና አሁን ላይ ስለዚህ ሀይሚዬ ደግሞ አሁን ላይ በጣም ታስፈልገዋለች። ምክንያቱም ጭንቅ ላይ ነው እሱ እውነት ነው አይደለም የሆነ ውዝግብም ውስጥ ስለሆነ ማለት ነው ተልጅቱ ጋር። ስለዚህ ታጠገቡ ሆነ ያለውን ነገር ምክንያቱም ራሱ ልጅ እንኳ ቢሆን ከእሷ ጋር እንደማይቀጥል ነው የተናገረው። ልጁ እንኳ ቢሆን ማለት ነው ነግሯታል ደግሞ ያንን ለሀይሚዬ። እና አሁን ላይ ግን ተስሩ ርቃ እሷ ከአሁን በፊት ተናግረዋለሁ አይደል? አሁን ላይ እሷ ተራቀች፣ በር እየከፈተች ነው። አንደኛ ነገር ያችኛዋ ደስ ይላታል በሉ። ከዛ ደግሞ በመቀጠል እዚህ ጋር ብሩኬ በክፉ ጊዜ ታኮን የዛ ጊዜ ተመርምሮ ልጁ ያንተ አይደለም የተባለ ጊዜ እንግዲህ ልምጣ ትላለች አኪድ ማለት ነው። በዛ ሰዓት እንግዲህ ብመጣ ለሱ ምንም አታደርግለትም። ምክንያቱም ከዚህ የበለጠ ነገር የለም። ምክንያቱም ነገ አስተማማኝነት ነገር አይኖራትም አይኖረውም ማለት ነው። ምክንያቱም ከዚህ የበለጠ ችግር ሊደርስበት ይችላል። በዛ ሰዓት አጠገቡ ከሌለች ይህን የሚላት ሰው ፋይዳ የለውም። ለምን ጓደኛ ሆኑ? ለምን ቦይፍሬንድ ሆኑ? ለምን አብረው ይህን ያህል አመት ሄዱ? ስለዚህ ያን ነገር ማሰብ አለብሽ ሀይሚዬ ማለት ነው። እና ነገሮችን ቀስ ብላችሁ በማሰብ በመነጋገር እናንተ ደግሞ ችግራችሁ ምንድን ነው? ካሜራ ላይ መጥታችሁ ራሱ ማለት ነው በቃ እየተዟዟራችሁ ከወዳ ከወዲህ አንዴ ኩርሲ አንዴ እንትን እያላጋችሁ ምናምን የምትዟዟሩን ነገር ትታናድዱ። እውነት ቁጭ ብላችሁ ስርዓት የዛችሁ ኩርሲ አለ አይደል እንዴ? ቁጭ ብላችሁ የፈለጋችሁበት ቦታ ብቻ ተቀምጣችሁ ነገሮችን እየተሰማማችሁ ለማውራት እና ለመረዳዳት ምንም ነገር አትሞክሩም። አንደኛ ነገር እውነት ሸራ አድርጉላቸው። ቆይ እኔ የሚገርመኝ እንደዚህ እንዳዙሮ እየዞራችሁ ካሜራ አማኑ እንትን እያላችሁ እንደዚህ እየዞራችሁ ዝም ብላችሁ ቤቱን 7-10 ጊዜ እየዞራችሁ ያ ነገር ምን አይነት ተወያይታችሁ ምን አይነት ነገር ልፈቱ ነው? በቃ ቁጭ ብላችሁ ኖርማን የሆነ ተከባብራችሁ ሁለታችሁ ማለት ነው በክብር ያለውን ነገር በደንብ አድርገህ ማስረዳት። አንተም አንቺ ደግሞ ሀይሚዬ ደግሞ በደንብ አድርገሽ ነገሮችን መስማትና ከዛ በኋላ ማሰብ አለብሽ በጭንቅላትሽ። ግን አንቺ እየተሽከረከርሽ ተኋላው ተፊቱ እየተሽከረከርሽ አንዴ ውሽምሃለች አንዴ ሚስትሃለች እያልሽ እየተሽከረከርሽ ነው የምታወሪው። እንደዛ አያስፈልግም። እውነት የልጆች አባት ይሆናል ባለትዳር ይሆናል በዚህ ታሰብሽ ማዳመጥ አለብሽ።